Audio Jungle. ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች ዛሬ በአባይ ወንዝና በቀይ ባህር ጂኦፖለቲካ ዙሪያ መላውን የአፍሪካ ቀንድ ሊያናውጥ የሚችል አዲስ መረጃ ወጥቷል። ለዓመታት በታላቁ የህዳሴ ግድብ ምክንያት የከረረ ዲፕሎማሲያዊ ፍጥጫ ውስጥ የቆዩት ኢትዮጵያና ግብጽ አሁን ወደ አዲስ ምዕራፍ እየተሸጋገሩ ይሆን? የተባበሩት አረብ ኤሚሬትስ ዘ ናሽናል ጋዜጣ ይፋ ባደረገው መረጃ መሰረት የካይሮ መንግስት ለኢትዮጵያ እጅግ አነጋጋሪ የሆነ ዲፕሎማሲያዊ አማራጭ አቅርቧል። ውሃን በባህር በር። ግብጽ ለኢትዮጵያ የባህር በር ድጋፍ ለማድረግ ምን ቅድመ ሁኔታ አስቀመጠች? ፕሬዝዳንት ዶናልድ ትራምፕስ በዚህ ጉዳይ ላይ ያላቸው ሚና ምንድነው? ቱርክስ የት ላይ ትገኛለች? እስከ መጨረሻው አብራችሁን ቆዩ። ዝርዝር መረጃውን አሁን ይዘላችሁ ቀርበናል። እንደ ዘ ናሽናል ዘገባ ከሆነ የግብጽ መንግስት ከዚህ ቀደም ከነበረው ጥብቅ አቋሙ በመለስለስ ለኢትዮጵያ የባህር በር ባለቤትነት ጥያቄ ድጋፍ ለመስጠት ፍላጎት እንዳለው ገልጿል። ይሁን እንጂ ይህ ድጋፍ በነጻ የሚሰጥ አይደለም። ግብጽ ይህንን ያቀረበችው በጥቅም ልውውጥ መርህ ላይ ተመስርታ ነው። ኢትዮጵያ በአባይ ወንዝ ላይ የምትገነባውን የታላቁ ህዳሴ ግድብ በተመለከተ በተለይም በድርቅ ወቅት የሚለቀቀውን የውሃ መጠን ላይ ግልጽ የሆነና ለግብጽ የህልውና ዋስትና የሚሰጥ ስምምነት ላይ እንድትደርስ ትፈልጋለች። ካይሮ የምትለው በቀላል አማርኛ አንቺ ውሃ አትከልክኝ እኔ የባህር በር እንድታገኝ በዲፕሎማሲው እረዳሻለሁ የሚል ይመስላል። በዚህ አዲስ ፕሮፖዛል ውስጥ ትልቁና ፈታኙ ነጥብ ግን የግብጽ ቅድመ ሁኔታ ነው። ግብጽ ኢትዮጵያ የንግድ ወደብ እንድታገኝ ድጋፍ ብታደርግም ምንም አይነት ወታደራዊ ወይም የባህር ኃይል ሰፈር በቀይ ባህር ዳርቻ ላይ እንዳይኖር ጥብቅ መስፈርት አቀርባለች። ይህ ነጥብ ኢትዮጵያ ከሶማሊላንድ ጋር ያድርገው ከነበረው የመግባቢያ ስምምነት ጋርም በቀጥታ ይጋጫል። ኢትዮጵያ የባህር በር የምትፈልገው ለንግድ ብቻ ሳይሆን የራሷን የባህር ኃይል ለማጠናከር መሆኑም ይታወቃል። ግብጽ ግን ይህንን የኢትዮጵያ ወታደራዊ እንቅስቃሴ በቀይ ባህርና በኤደን ባህር ሰላጤ ላይ እንደ ትልቅ ስጋት ትመለከተዋለች። ስለዚህ ንግድ ከሆነ እንደግፋለን፣ ወታደራዊ ከሆነ ግን አንቀበልም የሚል አቋም ይዛለች። ይህ የግብጽ የሰላም ፕሮፖዛል በካይሮና በአዲስ አበባ መካከል ብቻ የተገታ አይደለም። ግብጽ ጉዳዩን ወደ ዓለም አቀፍ መድረክ ወስዳዋለች። እንደ ዘገባው ከሆነም ግብጽ ይህንን እቅዷን ለአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ልካለች። ትራምፕ በመጀመሪያው የስልጣን ዘመናቸው በህዳሴ ግድብ ድርድር ላይ የነበራቸው ተሳትፎም ይታወሳል። አሁን ግብጽ ትራምፕን እንደ አዲስ አደራዳሪና ጫና ፈጣሪ በመጠቀም ኢትዮጵያን ወደ ድርድር ጠረጴዛ ለማምጣት እያሰበች ይመስላል። ከዚህ በተጨማሪ በኢትዮጵያና በሶማሊያ መካከል እርቅ ለማውረድ እየጣረች ያለችው ቱርክም በዚህ የዲፕሎማሲ ሰንሰለት ውስጥ እንድትሳተፍ ፍላጎት አለ ተብሏል። ይህ ግን ለምን አሁን የሚል ጥያቄም ፈጥሯል። ግብጽ ይህንን አማራጭ ያቀረበችበት ጊዜ በአጋጣሚ የመጣ አይደለም። አንደኛ ኢትዮጵያ ከሶማሊላንድ ጋር ያደረገችው ስምምነት የፈጠረው ቀጠናዊ ውጥረት፣ ሁለተኛ የህዳሴ ግድብ ግንባታ ተጠናቆ ወደ ሙሉ ስራ መግባቱ ካይሮን ስጋት ላይ መጣሉ፣ ሶስተኛ በሱዳን ያለው ቀውስና በቀይ ባህር ላይ የሁቲዎች ጥቃት የንግድ መስመሩን ስጋት ላይ መጣሉ። ካይሮ ሁሉንም ነገር በኃይል ከመቃወም የጥቅም ልውውጥ ማድረግ ይሻላል የሚል ስሌት ውስጥ የገባች ትመስላለች። ለኢትዮጵያ ይህ ጥያቄ ሁለት ገጽታ አለው። በአንድ በኩል የባህር በር ጥያቄዋ በግብጽ ጭምር እውቅና ማግኘቱ እንደ ትልቅ ድል ሊታይ ይችላል። በሌላ በኩል ግን የባህር ኃይል አትገነቢም የሚለው ቅድመ ሁኔታ የሀገሪቱን ብሔራዊ ደህንነትና የረጅም ጊዜ ስትራቴጂ የሚገድብ ነው። ጠቅላይ ሚኒስትር አብይ አህመድ ለንግድ ወደብ ብቻ ሲሉ የባህር ኃይል የመገንባት ህልማቸውን ይሰዋሉ ወይስ ይህንን እንደ ድርድር መነሻ ይጠቀሙበታል? ክቡራትና ክቡራን፣ የግብጽ አዲሱ የዲፕሎማሲ እንቅስቃሴ በቀጠናው ላይ አዲስ ነፋስ እየነፈሰ መሆኑን ያሳያል። የውሃና የባህር በር ጉዳይ የኢትዮጵያ ያሉና ጥያቄዎች ናቸው ሲባል ግብጽ ያቀረበችው የውሃ በባህር በር ልውውጥ ውጤት ይኖረው ይሆን ወይስ የዲፕሎማሲ ጨዋታ ብቻ ነው? የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ጉዳዩ ሲገቡ ደግሞ ነገሩ ይበልጥ ውስብስብና አስገራሚ እንደሚሆን ይጠበቃል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ኢትዮጵያ የባህር ኃይል ሰፈር የመገንባት እቅዷን ትታ በግብጽ ድጋፍ የንግድ ወደብ ማግኘት አለባት ወይስ የጀመረችውን የሶማሊላንድ መንገድ መቀጠል ይሻላታል? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ ያዘጋጀንላችሁ መረጃ ይህን ይመስላል። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱም። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ ቪዲዮ እስከምንገናኝ በቸር ቆዩ።